بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. تكبراتو يهود البيتسود. السلام عليكم ورحمة الله وبركاته. إن شاء الله زاري من قتلو سورة الفاتحة يهون المالترو بلفو سلا استعاذة نسل بسم الله يتنال زاري دمو سورة الفاتحة نقتل المالترو إن شاء الله هو دا قرآن قد تصل قبان ከእንግዲህ የሚሆነው አካሄዳችን መጀመሪያ ላይ ለቁርአን ወይ ደግሞ ለፊደላቶች ዋና የሆነውን ስለ መኽረጅና ስለ ሲፋ በየቀኑ አንዳንድ እናያለን ማለት ነው። እንግዲህ መኽረጅ ለፊደላቶች ዋና መውጫ ቦታቸው ነውና እሱን ግዴታ ማየት አለብን። ሲቀጥል ደግሞ ሲፋዎችን ማለት ነው። እንግዲህ መኽረጅ ዋና አምስት አለ። በውስጡ ደግሞ ንዑስ የሆኑ በአጠቃላይ 17 ነው። ሲፋዎቹም ልክ እንደዚሁ 17 ወይም ደግሞ 18 ማለት ነው። ተወስጥ ወይም ደግሞ በይንያን ከጨመር 18 ይሆናል ማለት ነው። ስለዚህ እያንዳንዱን የምናይ ይሆናል ማለት ነው። ለዛሬው ከመኽረጅ አንድ መኽረጅ ከሲፋ አንድ ሲፋ እናያለን። በዚህ መልኩ ወደ 17 ወይም ወደ 18 እስከምንደርስ ድረስ ሙሉ መኽረጅና ሲፋን እናጠናቀቃለን ማለት ነው። ለዛሬው የምናየው መኽረጅ የጉሮሯችን ሩቁ ክፍል የሚገኘው ወይም ደግሞ አቅሶል ሐልቅ የምንለው እሱ እናያለን ማለት ነው። እሱም ጋር ሁለት ፊደላቶች ይወጣሉ። ሀምዝና ያኒ ሀምዛና ሀ መርቡጧ ማለት ነው። እነሱ ሁለቶቹ እዛ ይወጣሉ ማለት ነው። እነሱ እናያለን። ከዛ ቀጥለን ወደ መጨረሻ ደግሞ ሀምዝ ሲፋ እሱ እናያለን ማለት ነው። እንግዲህ እነዚህ ሁለት ፊደላቶች ሀምዝና ያኒ ሀምዛና ሀ መርቡጣ የሚወጡት የጉሮሯችን ሩቁ ክፍል ማለት ነው። ስንጠራቸውም አ ለምሳሌ ይሄ ሀምዛ ሲጠራ አ ተብሎ ነው። ሀ መርቡጣ ደግሞ ድምፁ ሀ ነው። ሀ ይሄ ከዚህኛው ከሀ መፍቱሃ ይለያል ማለት ነው። ሀ መፍቱሃ ሀ ወይም ደግሞ ሒ ሑ አህ ስኩን ሲሆን ማለት በዚህ መልኩ ነው። ሀምዛ ደግሞ አ ኡ ኢ አ ከዐይን ይለያል ማለት ነው። አንዳንድ ሰዎች ሲቀሩ ወደ ዐይን ይወስዱታል። እሱን ጥንቃቄ ማድረግ አለብን ማለት ነው። የሚወጣውም እንደምታዩት የጉሮሯችን ሩቁ ክፍል ማለት ነው። ሩቁ ክፍል ማለት ነው። ወደ ቁርአኑ ስንመጣ አልሐምዱሊላሂ العالمين الحمد لله رب العالمين الحمد لله رب العالمين ያው የቀረውት 4 6 2 እያደረኩ ነው ማለት ነው። መጨረሻ ላይ ያለውን መድሉ ዓሪዱ ሊስኩኑ ማለት ነው። ወደ ትንታኔው ስንመለስ አልሐምዱ የሚለው መጀመሪያዋ ሀምዘቱል ወስል አለች። ሀምዘቱል ወስሏ ነብደ ቢልፈትህ በፈትሐ ነው የምንጀምረው። ሀምዘቱል ወስሏ ضማ አንዳንዴ ከስራ አንዳንዴ ፈትሐ ይሆናል ማለት ነው። ፈትሐ የሚሆነው ከሷ በኋላ ላሙ ተዕሪፍ ወይም ደግሞ አል ሲመጣ ይችኛቷ ላሙ ተዕሪፍ ስትመጣ ሁሌም ቢሆን ሀምዛ በፈትሐ ይቀራል። ባለፈው ቢስሚላሂ አርረህማኒ አርረሂም የሚለው አ ነው አድርገን ምንቀራ ሀምዘቱል ወስል አቁመን ብንቀራ ማለት ነው። ስለዚህ ፈትሐ እናደርገዋለን ሀምዘቱል ወስል። ከሱ ቀጥሎ ያለው ላም ስኩን አለ። ላሙል ቀመርያ ይባላል። ለምን ላሙል ቀመርያ የተባለበት ምክንያት ከሱ ቀጥሎ የመጣ ሐ የቀመርያ ፊደል ስለሆነ ማለት ነው። ባለፈው የቀመርያ ፊደላቶችን ዝርዝረናል። ኢበገይ ሐጀከ ወኸፍ ዐቂመ ኢበገይ ሐ አለች ማለት ነው። ስለዚህ ላሙል ቀመርያ ተብሎ ተጠርቷል ማለት ነው። ከላም ስኩን በኋላ ወይም ደግሞ ከላም በኋላ የቀመርያ ፊደል ከመጣ ላሙ ግልጽ ተደርጎ ይነበባል። ባለፈው የሸምስያ ፊደላቶች ስለነበሩ ላም ኢድጋም ሲሆን ነበር ወደ ቀጣዩ ማለት ነው። ከዛ ቀጥታ ሐ አለ። እሱ ፈትሐ ነው። አፋችንን ከፍታለን ማለት ነው። ሐ ከዛም የጉሮሯችን መካከለኛው ክፍል ነው የሚወጣው ማለት ከዛኛው ቅድም የመጀመሪያ ካየነው ከሀ መርቡጧ ይለያል። ሐ ነው። ያኛው ደግሞ ሀ ይለያያሉ ማለት ነው። ቀጥሎ ሚም ስኩን ነው። الحمد
ሚም ስኩን በሚሆንበት ሰዓት ሚሙ እንደው ሙظሃራ ግልጽ ነው የምናደርገው። በይንያ የሚባል ባህሪ ያለው በደንብ ግልጽ እናደርገዋለን ማለት ነው። መخرጁ ሙሉ በሙሉ አይከፈትም፣ ሙሉ በሙሉ አይዘጋም፣ ተወስጥ ነው ማለት ነው። ሲቀጥል ጉን አለው ደረጃ 3 ማለት ነው። ደረጃ 3 ሸዳ ሲሆን ሚም ደረጃ 1 ነው። ስኩን ሲሆን ደግሞ ደረጃ 3 ነው ማለት ነው። ደረጃ 2 አለ፣ ደረጃ 4 አለ፣ ምናያቸው ይሆናል ማለት ነው። ቀጥሎ ዳል ضማ ነው። ከንፈራችንን ወደፊት እንሰበስባለን። ضማ የሆኑ ፊደላቶችን በመንቀራበት ሰዓት ከንፈራችን ይሰበሰባል ብለን አይተናል። አልሐምዱ ዱ በዚህ መልኩ ከንፈራችንን ሰብስበን እንቀራለን ማለት ነው። ቀጥሎ ላም ከስራ ነው። በደንብ እናቀጥነዋለን። የስቲፋል ፊደል ነው፣ ከሚቀጥኑ ፊደላቶች ውስጥ ነው። ከስራ ሲሆን ደግሞ የመቅጠን ደረጃው በጣም ከፍተኛ ስለሆነ በደንብ ወደ ሌም እንዳይሆንብን በደንብ በጥንቃቄ ማድረግ አለብን። ቀጥሎ የመጣው ላሙል ጀላላ ለፍዙል ጀላላ ላይ ያለው ላም ነው። ይቀጥናል። ሙረቀቅ ነው። ከላይ እንደምታዩት ሙረቀቅ ይላል አይደል? ለምን ከተባለ ቀድሞት የተገኘው ላም ከስራ ስለሆነ ማለት ነው። ፈትሐና ضم ከቀደመው ላም ለፍዙል ጀላላ ያለው ላም ይወፍራል። ከስራ ከቀደመው ደግሞ ይቀጥናል ማለት ነው። እዚህ ጋር አሊፍ ሰጊራ በውስጥ ታዋቂነት እንዳለች እና ሁለት ሐረካ እንደሚሳብ ባለፈው አይተናል። ሊላሂ ብለን ነው የምንቀራው ማለት ነው። ላሙ ሸዳውም ሁለት ፊደል ወቀር እንደሆነ አይተናል። ላም ስኩንና ላም ፈትሐ ማለት ነው። ሊላ በዚህ መልኩ ማለት ነው። ቀጥሎ የመጣው ሀ መርቡጣ ከስራ ሆኖ ነው የመጣው። ሊላሂ በደንብ እናቀጥነዋለን ማለት ነው። ከዛም የጉሮሯችን ሩቁ ክፍል የሚወጣው ብለን መጀመሪያ መግቢያችን ላይ አይተናል። ሊላሂ ሂ በደንብ እናቀጥነዋለን። ሒ መሆንም የለበት ሊላሂ ተብሎ ማይቀራም ማለት ነው። ይህን ጥንቃቄ ማድረግ አለብን። ስለዚህ አልሐምዱሊላሂ ቀጥሎ አዋ ፈትሐ ሆኖ ነው የመጣው። ሙፈኸመ ያኒ ይወፈራል ማለት ነው። አዋ ፈትሐና ضማ ከሆነ ይወፈራል፣ ከስራ ከሆነ ይቀጥላል። ከስራ ቢሆን ሪ ፈትሐ ሲሆን ደግሞ አሮ ضማ ሲሆን አሩ ተብሎ ነው የሚቀራው። ቀጥሎ ባሸዳ ሆኖ ነው የመጣው። ከስራ ሆኖ ማለት ነው ይቀጥናል። አረቢ ሸዳ ስለሆነ በደንብ እናጠብቀዋለን። አረቢ ሁለት ፊደል ውቅር ስለሆነ ማለት ነው። ቀጥሎ የመጣው ሀምዘቱል ወስል ነው። ቅድም እንዳሳለፍ ነው ማለት ነው። ሀምዘቱል ወስል ነው። ነገር ግን እዚህ ቦታ ላይ አይቀራም። ለምን? ያረፍተ ነገሩ መጀመሪያ ላይ ስላልሆነ። መጀመሪያ አልሐምዱ ስንል ያረፍተ ነገሩ መጀመሪያ ላይ ስለሆነች ትቀራለች ያች። እዛ ግን ያረፍተ ነገሩ መጀመሪያ አይደለች፣ መሀከል ላይ ስላለች ተስቀጡ ወስል ማለት ነው። ስናያይዝ ምን ትሆናለች? ትወርቃለች። እሷ ጋር የምናነሳ ከሆነ ግን ምን ትሆናለች? ትቀራለች ማለት ፈትሐ ሆና። ለምን ከተባለ ቀጥሎ የመጣው ላሙ ተዕሪፍ ስለሆነ ማለት ነው። አልዓለሚን ነው ብናነሳ እሱ ጋር ማለት ነው። ግን ረቢል ካያያዝን ግን ምን ይሆናል? ሀምዘቱል ወስል ይወድቃል ወይም ደግሞ ትወድቃለች ማለት ነው። ቀጥሎ የመጣው ላም ስኩን ላሙል ቀመርያ ተብሎ ይጠራል። ለምን ከተባለ ቀጥሎ የመጣው ከሱ በኋላ አይን የቀመርያ ፊደል ስለሆነ ኢብጊ ሐጀከ ወኸፍ ዓቂማ የሚለው ላይ አይን አለችና የቀመርያ ፊደል ነውና ከ14ቱ የቀመርያ ፊደላቶች ውስጥ ስለሆነ ቀድሞት የተገኘው ላም ምን ይሆናል ማለት ነው? ግልጽ ይሆናል። ስሙም ላሙል ቀመርያ ተብሎ ይጠራል ማለት ነው። ቀጥሎ አሊፍ ሰጊራ አለች። አሊፍ ሰጊራ ሁለት ሐረካ መዳ ጠቢዒ እንስባታለን ማለት ነው። ረቢል ቀጥሎ ላም ፈትሐ ነው። ለሱ አፋችንን እንከፍታለን፣ ፈትሐ አድርገን እንቀረዋለን አቅጥነን ማለት ነው። ረቢል ዓሎ ወይም ደግሞ ረቢል ዓለም አፋችንም በደንብ ሳይከፈት መሆን የለበትም ማለት ነው። ረቢል ዓለሚን ቀጥሎ ሚም ከስራ ነው። እሷንም በደንብ እናቀጥናታለን። አልዓለሚ ሚ ቀጥሎ ያ ስኩን ነው የመጣው። ማቀብሉ ወይም ደግሞ ቀድሞት የተገኘው ከስራ ስለሆነ ያ ዝጋ ምንድነው? መድ ነው ማለት ነው። መድ ይሆናል ማለት ነው። ያ ስኩን ሆኖ ማቀብሉ ከስራ ከሆነ መድ ይሆናል። አሊፍ ስኩን ሆኖ ማቀብሉ ፈትሐ ከሆነ መድ ይሆናል። ዋው ስኩን ሆኖ ማቀብሉ ضم ከሆነ መድ ይሆናል ማለት ነው። ስለዚህ ዝጋ ያ ምንድነው? መድ ነው። መዱ ምን አይነት መድ ነው ከተባለ መዱ ዓሪዱ ሊስኩን ነው። ድንገተኛ የሆነ ስኩን ወይም ደግሞ የተገኘ የሆነ መድ ነው።
ለምን መዱ አሪዱ ሊስኩን ተባለ ከተባለ ቀጥለን ልናቆም ኑን ላይ ልናቆም ስለሆነ ድንገተኛ እያቆምን ስለሆነ 2 ሐረካ ዋጅብ 4-6 ሐረካ ደግሞ ጃኢዝ የሚፈቀድ እንስባለን ማለት ነው። ከዛ ቀጥሎ ኑን አለ። ኑን ልናቆም ነው። ካያዝን በፈትሐ እንቀረዋለን። ካቆምን ደግሞ በስኩን ማለት ነው። ባለፈው ምን ብለናል? ሚም እና ኑን በይንያ የሚባል ባህሪ ያላቸው ግልጽ መደረግ አለባቸው። ስኩን ሲሆኑ ደግሞ ሚም እና ኑን ጉና ደረጃቸው 3ኛ ስለሆነ የተወሰነ ያዝ እናደርጋቸዋለን ማለት ነው። ስለዚህ ስንቀረው አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን ካያያዝን ግን አልሐምዱሊላሂ ረቢል ዓለሚን አርረሕማኒ አርረሒም በዚህ መልኩ አያይዘን እንቀረዋለን ማለት ነው። በፈትሐ አድርገን ያ መዱ አሪዱ ሊስኩንነቱ ቀርቶ ምን ይሆናል ማለት ነው? መድ ጠቢዒ 2 ሐረካ ብቻ ይሳባል ማለት ነው። ስለዚህ መግቢያችን ላይ ምን ብለናል? ሩቁ ጉሮሮ ክፍል የሚወጣው መርቡጧና ሀምዛ እንደሆነ አይተናል። አ ስንል እና ከዛ ደግሞ ሊላሂ መርቡጧ ማለት ነው። እነዚህ 2 ፊደላቶች የጉሮሯችን ሩቁ ክፍል ይወጣሉ። ሌላኛው ሀምስን እናያለን ብለናል። ሀምስ ማለት የአየር ፍሰት ማለት ነው። የአየር ፍሰት ማለት ነው። ፊደላቶችም ባጭሩ ለመያዝ ፈሐሰሁ ሸኽ ሱን ሰከት ልክ በምታዩት መልኩ ማለት ነው። በዚህ መልኩ የሀምስ ፊደላት። ስለዚህ እነዚህ ፊደላቶች ስኩን ሲሆኑ ነው ይሄ ሀምስ የሚባለው ባህሪ የሚገኘው ማለት ነው። ለምሳሌ ፋን ለምሳሌ አፍ አፍ ምን ይሆናል? እጃችሁን አስጠግታችሁ ካያችሁ የአየር ፍሰት ወደ ውጭ ይወጣል ማለት ነው። አፍ አህ አስ በዚህ መልኩ ማለት ነው። እነዚህ የምታዩቸው በሙሉ ምንድናቸው? የሀምስ ባህሪ ያላቸው ፊደላቶች ናቸው። እነዚህ አስሮቹ ማለት ነው። መቼ ነው ባህሪያቸው የሚገኘው ከተባለ እነዚህ ስኩን ሆነው ሲመጡ ባለፈው ስናይ ቢስሚ እዚህ ጋር እንደምታዩት ቢስሚ ስንል ቢስ ሲን ፈሐሰሁ ሸኽ ሱን ሰ ሲን ስላለች የአየር ፍሰት አላት። የአየር ፍሰቱ የተገኘው ስኩን ስለሆነች ነው ማለት ነው። ስለዚህ ከሲፋዎች የመጀመሪያው ሀምስ የሚባለው ሲፋ አየም ማለት ነው። እነዚህ ፊደላቶች የሀምስ ፊደላቶች አስሮቹ ስኩን ሆነው ሲመጡ ምን ታደርጋላችሁ? የአየር ፍሰታቸው በደንብ መፍሰስ አለበት ማለት ነው። ትንሽዬ ቆይታ ይኖረዋል ማለት ነው። የአየር ፍሰቱ ሲፈስ ማለት ነው። ለምሳሌ አህ ቢስ አርህ አፍዋጃ ስትሉ አፍዋጃ አህሊ ስትሉ ስለዚህ በዚህ መልኩ ማለት ነው። ስለዚህ ለዛሬ የምናየን ከመኽረጅ የጉሮሯችን ሩቁ ክፍል የሚገኙ ወይም ደግሞ አቅሶል ሐልቅ ላይ የሚገኙ ሀምዛና መርቡጧን አየም ማለት ነው። ከሲፋ ደግሞ ሀምስ ሲፋ ያላቸውን ፊደላቶች አየም ማለት ነው። ስለዚህ ከ17ቱ አንዳንድ ቀንሰናል ማለት ነው። 16 ይቀራናል ማለት ነው። ከሲፋ በይንያ ወደ መውሰጥያን አተወሰጡን ከጨመርን ምን ይሆናል ማለት ነው? 18 ስለሚሆን 17 ይቀረናል። ከመኽረጅ ደግሞ 16 ይቀረናል። ኢንሻአላህ እሱን ወደፊት እናያለን። ቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።